ክቡራን ተመልካቾቻችን እንደምሰነበታችሁ ይህ የወቅታዊ ጉዳይ መርሃ ግብራችን ነው። በወቅታዊ ጉዳይ መርሃ ግብራችን ሰሞኑን ሁላችሁም ስትከታተሉት በማህበራዊ ድረገጽም በተለያዩ የዜና አውታሮችም ሲተላለፍ እንደነበረው በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ላይ የተፈጸሙ ጥቃቶችን በተነሳ ምክንያት በማድረግ በገዳሙ የሚያገለግሉ 4 አባቶች በታጠቁ ኃይሎች ህይወታቸው እንዲያልፍ ተደርጓል። በዚህ ምክንያት በገዳሙ መነኮሳት ላይ ያሉ ችግሮች ከዛም ተጨማሪ ደግሞ ገዳሙ በምን ሁኔታ ላይ ነው ያለው፣ በቀጣይስ እዛ ቦታ ላይ ዘላቂ ሰላም እንዲመጣ ምን መደረግ አለበት በሚል ከገዳሙ ከመጡ 2 አባቶች ጋር ቆይታ አደርጋለሁ። እንድትከታተሉ እንጋብዛለን። እንግዲህ እንደሚታወቀው በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ላይ በአባቶች ላይ የደረሰው ጥቃት የሚያሳዝን ነው። እናንተም በሐዘን ላይ ሆናችሁ ነው የመራ ግብር ለመቅረጽ የተገደድነው። ምናልባት ተጨማሪ ግብአት ለማግኘት ከዛም በተጨማሪ ደግሞ ለሚመለከታቸው አካላትም እዛ ገዳም ላይ ምን መደረግ አለበት ቢለውንም እንደው አጽንኦት ለመስጠት ያክል ነው የምንወያየው። እንግዲህ የተወሰኑ ጉዳዮችን አንስተን እንወያያለን ማለት ነው። እንግዲህ የዝቋላ ገዳም ጥንታዊ ታሪካዊ ገዳም ነው። እንደው ይህ ገዳም በውስጡ ምን ያህል መናንያን መነኮሳት አሉ? ገዳሙስ እንደው ስለ ጥንታዊነቱ ጥቂት ነው ከዛ ልነሳ። ገዳሙ ጥንት የነበረና ያለ አሁንም ያለ የኖረ ገዳም ነው። በአባታችን በቅዱስ እንድርያስ ዘመን በ1415 ዓመተ ምህረት ገዳሙ ከተመሰረተ ጀምሮ ብዙ አባቶች መስዋዕትነትን ከፍለው እስካሁኑ አቅታና ሰዓት ድረስ በመስዋዕትነት አቆይተውናል እና ያለውን ነገር ሁሉ መከራውን በመቀበል የሚመጣውን ነገር ሁሉ ፊት ለፊት ራሳቸውን በመጋለጥ እስካሁን እስካለንበት ስርዓት ለምን ድረስ አድርሰውልናል። አሁን ግን እየሆነ ያለው ነገር ያው እንደሚታየው አባቶችም እናቶችም በደልና ግፍ እየደረሰበት ቦታውም ደግሞ ህልውናውን እንዲያጣ እየተደረገ ያለበት ዘመን ላይ ያለነው። አሁን የዝቋላ ገዳም ጥንታዊ ታሪካዊ ገዳም ነው። በርካታ መናንያን ያሉበት ነው። ከዛ በተጨማሪ ደኑንም ማንሳት እንችላለን። ቅርስ ታሪክ የሆነ ቦታ ነው። በርካታ የከፍተኛ ትምህርት ተቋማት መጥተው ጥናት የሚያጠኑበት ለሀገር ዋልታ የሆነ ብዙ ቅዱሳን የወጡበት ብዙሃን ሊቃነ ጳጳሳት ከዛ ገዳም የወጡበት ነውና እንደው ገዳሙን እንደው ለመንደርደሪያ ለመነሻ እንዲሆነን እንደው ስለ ገዳሙ ጥንታዊነት ታሪካዊነት ከዛም ተጨማሪ ገዳሙ ውስጥ ስላሉ ቅርሶችም ገዳሙም ደግሞ ልዩ ትኩረት ልዩ ክትትል ሊደረግለት የሚገባ መሆኑን እሱም እዚህ ላይ እንደው ትንሽ ሐሳብ ቢያክሉበት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ እርስዎም እንደተናገሩት ብዙዎቻችንም እንደምናውቀው ዝቋላ ገዳም ጥንታዊ ታሪካዊ የሆነ ገዳም ነው። ብፁዕ አባታችን አቡነ ገብረ መንፈስ ቅዱስ ከመጡበት ጊዜ ጀምሮ ቦታው የተቀደሰ ነው። ብፁዕ አባታችን ገብረ መንፈስ ቅዱስ ከመጡ ከ800 ዓመት በላይ ሆኗቸዋል። ከዛን ጊዜ ጀምሮ ቦታው የቅዱሳን መናኸሪያ ሆኖ ነው ያለውና ብዙ አገልግሎቶችን እየሰጠ ነው እስከዛሬ የደረሰው። ለምሳሌ ብንመለከት አሁን እዛ ገዳሙ ላይ የምናየው ደን ተጠብቆ ያለው ገዳሙ እዛ ጋር ስላለ ነው እንጂ እኔ እንኳን እዚህ ገዳም ከገባው ቅርብ ጊዜ ነው። ከታች ከወንበር ማርያም ጀምሮ ዝቋላ እስክንደርስ ድረስ በደን የተሸፈነ ነበር። በየጥላው እያረፍን ነበር የምንሄደው። ፀሐይ ሳያየን ነበር የምንሄደው። ያ ደን ግን አሁን ባለንበት ሁኔታ የለም። ያችን ደን እዛ ገዳሙ ላይ አናቷ ላይ ያለችውን ጠብቆ ያቆየው ገዳሙ ነው። ከዚህ በተጨማሪ ደግሞ የአብነት ትምህርት ቤት አለ። የአብነት ተማሪዎችንም ከየቦታው የሚመጡ የአብነት ተማሪዎችንም ሰብስቦ ካለው አካፍሎ የሚያስተምር ገዳም ነው። ከዚህ በተጨማሪ ደግሞ
ብዙዎቻችን እንደምናውቀው እርሶም ከአሁን በፊት መጥተው ገዳሙን እንደጎበኙ አውቃለሁ። እርሶም እንደሚያውቁት ገዳሙ በአባታችን ደም የተባረከ አባታችን እንግዲህ ለ100 ዓመት ያህል በራሳቸው ተዘቅዝቀው የጸለዩበት ቦታ ነውና በእሳቸው ደም የተቀደሰ ጸበል አለ። በዛ ጸበል ብዙ ህሙማኖች እየመጡ የሚፈወሱበት ቦታ ነው። ሌላው ደግሞ ምንድነው ካለው የተፈጥሮ ሁኔታ ምንድነው የሚባለው አየሩ የተስተካከለ ስለሆነ የውጭ ዜጎች ሳይቀር እየመጡ እንደው ቅርሱንና ቦታውን ለመጎብኘት ብቻ ሳይሆን እንደው ንጹህ አየር ተንፍሰው የሚመጡ ነጩ የውጭ ዜጎች እንኳን እንዳሉ አውቃለሁ። ቦታው ብዙ ስራ የሚሰራበት ቦታ ነው። እኔ በዚህ ሰዓት ውስጥ ዘርዝሬ መግለጽ የማልችለው ብዙ ስራዎች የሚሰሩበት ቦታ ነው እና የቦታው አመሰራረትና አሁን ያለበት ሁኔታ ይህን ይመስላል። እውነት ነው። ሁለታችሁም እንደተናገራችሁት አባቶቼ ማለት ነው። ዝቋላ ትልቅ ገዳም ነው። በርካታ መናንያን ያሉበት ነው። በኢትዮጵያ ቤተክርስቲያን በታሪክም የሚጠቀስ ነው። የቅርስ ቦታ፣ የጥናትና ምርምር ቦታ ነው። ደኑ ራሱ ከከፍተኛ ትምህርት ተቋም በርካታ ምሁራን ሄደው የሚያጠኑበት ቦታ ነው። ውስጡ ያሉ እጽዋትን፣ አዝርቶች፣ አዋፋት በሙሉ የሚጠኑበት ቦታ ነው። እንግዲህ ይህንን ጠብቆ ያቆየ ገዳም ነው ዛሬ የተለያዩ ጥቃቶች እየደረሰበት ያለውና እንደው ወደ ዛሬው ከመምጣታችን በፊት እንደው ለማስታወስ ያህል ገዳሙ ላይ ጥቃቶች ያነጣጠሩት በተለይ በውጭ ኃይሎች ምክንያቱ ምንድነው? እንደው ከመቼ ጊዜ ጀምሮ ነው ይላሉ? 2015 ታኅሳስ 5 ጀምሮ ነው ይህ ድርጊት። ነው ከዚያ በፊትም ብዙ ግፍና በደል ቢኖርም አሁን የደረስንበት ደረጃ እንዲደርስ ያደረገው ከታኅሳስ 5 ጀምሮ ነው 2015። በዚያን ዕለት ገቡ፣ ሰበሰቡ፣ አባቶችንም እናቶችንም ያለውን ሁሉ ማህበር ሰበሰቡ። ለተመልካቾቻችንም ግልጽ እንዲሆን አባታችን ምን አይነት ሰዎች የታጠቁ ናቸው? የአካባቢ ሰዎች እንደ ማለት መቼም የመንግስት ኃይሎች አይደሉም እነዚህ መሳሪያ የታጠቁ የአካባቢው ወይም ደግሞ እዛ አካባቢ የሚንቀሳቀሱ ናቸውና እንደው እስቲ እነሱንም እየገለጿቸው። እዚያ ላይ እኛ ከገዳሙ ጥግ ያሉ የገበሬ ማህበሮች አይደሉም። ከታች ከበረሃ ላይ ራሳቸውን መንግስት ፈርጇቸው ያለው ኦነግ ሸኔ ብሎ የሚላቸው ራሳቸውን ታጥቀው ሙሉ ትጥቅ ያላቸው አካላት ናቸው። እነሱ መጣው ነው ሰበሰቡ። የአባቶችን እናቶችንም ለጉብኝት የመጡ ምዕመናን ጭምር ሞባይላቸውን ነጠቁ። ሲቀጥልም ደግሞ 3 የገዳም አባቶችን አሁን ትናንትና ሁለታ አንደኛው አባት ተሰውተዋል። እነሱን አርገው መሳሪያ ጭምር ይዘው ወደ ጫካ ይዟቸው ሄዱ። ከዚያ ከወሰዷቸው በኋላ እኛ ከእናንተ ጋር በሰላም መኖር ነው የምንፈልገው፣ ምንም ችግር የለም ብለው መሳሪያውንም ሄደውንም ሞባይል ምዕመናንም የአባቶችን መለሱ። ከዚያን ጊዜ ጀምሮ ይህ ድርጊት እስካሁን ድረስ ካለንበት ድረስ ቀጠለ። ሲቀጥልም ደግሞ መስከረም 5 2016 አሁን በዘንድሮ ዓመት ነው 5 ለ6 አጥቢያ አባቶቻችን ካህናት፣ መነኮሳትና መነኮሳያት፣ የእምነት ተማሪዎችና ምዕመናን ባሉበት ላይ በመቅደሱ ሌሊት 7 ሰዓት 8 ሰዓት ላይ መጣው ዙሪያውን ቤተክርስቲያኑ መሳሪያ ደቅነው አባቶችና አንድ ባንድ ውጡ እንፈልጋቸዋለን ብለው የሚፈልጉትን አባቶቻችንን ወስደው ጣቢት ሰብረው የሚገባውን አባቶቻችን ጥንት ያቆዩት ነገሮችን መሳሪያውን ንብረቶችንና መሳሪያውን ነገሮች ሁሉ ይዘው ንብረት ዘርፈው ሄደዋል። ከዚህ በተጨማሪ ደግሞ አባቴ እሳቸው ለጠይ ጨምሩበት እንደው እነዚህ ኃይሎች በተለይ ቤተክርስቲያኑ ላይ ትኩረት አድርገው ጥቃት የሚፈጽሙት እንግዲህ ወደ ኋላ ሄደን 2-3 ዓመት ማንሳት እንችላለንና ዓላማቸው ምንድነው? እንደው ገዳሙ ላይ ሊያነጣጥሩ የቻሉበት ምክንያቱ ምንድነው? እንግዲህ እዛ ገዳም ያሉ አባቶች ስለ ሀገር የሚጸልዩ አባቶች ናቸው። ስለ ቤተክርስቲያን የሚጸልዩ አባቶች ናቸው። እነዚህ ጥቃት ለሚፈጽሙ ሰዎች ራሱ የሚጸልዩ አባቶች ያሉበት ነው። ሀገራችን ጠብቅልን፣ ቤተክርስቲያን ጠብቅልን፣ ዓለምን ሰላም አድርግልን ብለው የሚጸልዩ አባቶች ያሉበት ቦታ ላይ ትኩረት አድርገው ይህን ጥቃት የሚፈጽሙበት ምክንያታቸው ምንድነው? እና እንደው ያለው ሁኔታም በአባታችን ላይ ተጨማሪ ሀሳብ እንዲሰጡበት ነው። ጥሩ ጥያቄ ነው። እነዚህ አካላት ትጥቅ ታጥቀው ከገዳሙ ስር ከመስፈራቸው በፊት ጀምሮ ገዳሙ ላይ አንዳንድ የሚታዩ
አደጋዎች ነበሩ። ለምሳሌ ብዙዎቻችን እንደምናውቀው ብዙ ጊዜ የእሳት ቃጠሎ አደጋ ይነሳል። ይሄ በትክክል ምንጩ አይታወቅም። እንደው 90% የሰው እጅ ያለበት ብለን ነው የምናስበው እኛ። በእርግጥ ጥናት ተደርጎ በትክክል የተደረገ ነገር ባይኖርም ገዳሙን ለማጥፋት ሆን ተብሎ ገዳሙ እስኪደርስ ድረስ የእሳት ቃጠሎ እየተነሱ እንደውም በዚህ ብዙዎቻችሁ የቤተ ክርስቲያን ጉዳይን የሚከታተሉ ሰዎች ያውቃሉ። በዚህ ጉዳይ እሳት ለማጥፋት ሲባል በተለያየ ጊዜ 2 ወንድሞቻችን የገዳም ነዋሪዎች አይደሉም፣ ከከተማ መጥተው እሳቱን ለማጥፋት ሲሉ 2 ወንድሞች ተሰውተዋል በተለያየ ጊዜ እና ከዛን ጊዜ ጀምሮ ነው እንግዲህ እኛ ችግር አለ ብለን የምናስበው እና ከዛ በፊትም ደግሞ በ2009 መሰለኝ የመንግስት ለውጥ ከመደረጉ በፊት በመላው ሀገሪቱ ችግር በተነሳ ሰዓት በዛን ጊዜም ወጣቶች ተደራጅተው በቃ ገዳሙን አንፈልግም፣ ግን ገዳሙ ትጥቅ አለው፣ መሳሪያ አለው፣ ያለውን መሳሪያ በሙሉ ካላስረከበን ግን መናንያኑንም እናጠቃለን፣ መሳሪያውንም እንወስዳለን፣ በጉልበት እንወስዳለን፣ እኛ እንታገልበት ነው፣ እናንተም ለማሰሩበትም መሳሪያ ካላመጣችሁ ብለው ከፍተኛ ችግር ተፈጥሮ ነበረ። በወቅቱ እዛው አካባቢ የነበሩ ሰው መቼም በየቦታው ትልልቅ ሰው አይጠፋምና በትልልቅ ሰዎች ጩኸትና ተጋድሎ ይሄ ነገር ሊቀር ችሏል። እንደውም ከጀርባ በኩል አሁን ወንድሞቻችን አባቶቻችን ከተሰዉበት ቦታ ትንሽ ወደዚህ ቀረብ የሚል ቦታ ላይ ወፍጮ ቤት ነበረን። እዛ ወፍጮ ቤት ራሱ ተገብቶ ወፍጮ ቤት ያለው ነገር በሙሉ ነዳጅ የበርሜል ነዳጅ ሳይቀር እየተገፋ ወጥቶ ሌላ ቦታ በቃ በየቤቱ ተከፋፍለውት በኋላ እዛም እኚህ አሁን ከተሰዉት አባቱ አንዱ ቀዳሽ ተብሎ የተጠቀሱት አባት እሳቸው በወቅቱ መጋቢ ነበሩ። እኔ ደግሞ በወቅቱ ጸሐፊ ነበርኩኝ። መምህሩ ደግሞ ለተልእኮ መጥተው እዚህ ደብረ ዘይት ነበሩ። በቦታው ያለነው እኛ ብቻ ነበር እና እሳቸው ልብሰ ተክህኖ ለብሰው ሌሎች ወንድሞችና አባቶችን ይዘው ቆላ ወርደው እዛ አገር ሽማግሌዎችም ተሰብስበው ጠብቋቸው ከኛ ምንድን ነው የምትፈልጉት? እኛ ለሀገር የምንጸልይ ሰዎች ነን፣ ሰላማዊ ሰዎች ነን፣ ከፖለቲካ ጋር ግንኙነት የለንም፣ እኛ ራሳችንን ለክርስቶስ የገደልን ሰዎች ነን እና ምንድን ነው የምትፈልጉት ከኛ ብለው እዛ ጋም ያሉ ትልልቅ አባቶች ቅድም እንዳልኩት እኛ ችግራችን ከገዳሙ ጋር አይደለም፣ እኛ ያለነው በገዳሙ ጥላ ስር ነው፣ ስለዚህ ገዳሙን እንዳትነኩ ብለው እዛ ጋር ተነስተው የነበሩትን ወጣቶች ሁሉ ዝም አስደርገው ተወስዶ የነበረው ንብረት ሁሉ አንዲት ነገር ሳትቀር መሳሪያ ራሱ አንድ የጥበቃ መሳሪያ ነበረ፣ ማን እንደወሰደው አይታወቅም። እሱ ራሱ አምጡ ብለው እያንዳንዷ ነገር ተመልሳ በሰላማዊ መንገድ እየተኖረ ነው። እንደውም ከዛ በኋላ አንድ ወፍጮ ነበረ፣ ወፍጮውን እኛ እንጠብቃለን፣ ስለዚህ በቂ ስላልሆነ ያለው ወፍጮ አንድ ወፍጮ ጨምሩልን ብለው በ2 ወፍጮ አገልግሎት እየተሰጠ ነው። ዛሬም ድረስ ያ ወፍጮ እዛው ታጣቂዎቹ ያሉበት አካባቢ ነው፣ በሰላማዊ መንገድ አገልግሎት እየተሰጠ ነው። ከዛ ወደዚህ ደግሞ ስንመጣ ቅድም አባታችን እንዳሉት ለመጀመሪያ ጊዜ እነዚህ የታጠቁ ኃይሎች በገዳሙ ላይ መታየት የጀመሩት በ2015 ዓመተ ምህረት ነው። ቅድም እንዳሉት አድርገው ሄዱ፣ መሳሪያውን መለሱ፣ ይሄን አደረጉ። ከዛ በኋላ እንደገና ደግሞ መስከረም 5 ለ6 አጥቢያ መጡ። በአጋጣሚ እኔ የዕቃ ቤት ጥበቃ ነበርኩኝ በወቅቱ። ግን የሚገርመው ነገር እለቱን አስፈቅጄ ሰው ወክዬ ቆላ ወርጄ አድሬያለሁ። እኔ ቆላ ባደርኩበት ሁኔታ ነው ይሄ ሁኔታ የተከሰተው። አሁንም አስገድደው በጣም ታጥቀዋል። መጀመሪያ ከባላጋር ነው የጀመሩት፣ ከአካባቢ ሰዎች ነው የጀመሩት። እነሱን ሁሉ የሚያደርጉትን አድርገው ገዳም ውስጥ መጡ። ገዳሙ በአራቱም ማዕዘን ቤተክርስቲያን አገልግሎት ላይ ያሉ ነው። እሁድ ነበር ቀኑ፣ አገልግሎት ላይ ያሉ ነው። ተከበበ ገዳሙ። የሚያደርጉትን አድርገው ሄደው በአጋጣሚ ደግሞ የወር ገቢያችን ከሱቅም ከተለያየም ከመዳይ ምጽዋትም ከምንም የሚገኘውን ሰብስበን ወደ ባንክ እንልክ ካዝና ውስጥ ነበረ። ካዝናውን ሰብረው ያን ወሰዱ።
ለቅርስ ይሆናሉ ብለን ያሰብናቸው ጥንታዊ ጎራዴዎች ነበሩ። እነዚህ የድሮ መሳሪያዎች ደግሞ እንደውም አንደኛው ሚኒሊክ የሚል ጽሑፍ ሁሉ ያለበት ጥንታዊ መሳሪያ ነውና እነሱን ሁሉ አገልግሎትን ባይሰጡ ወደፊት ለእይታ መቅረብ ሊችሉ ስለሚችሉ ብለን ያስቀመጥናቸው እነሱንም ወሰዱ። ከዛ በኋላ እንደገና ደግሞ መስከረም 30 ተመልሰው መጡ። መስከረም 30 ተመልሰው መጡ። መምጣታቸውን እኔ ሰማሁ። መምጣታቸውን ሰምቼ ቆላ ነበርኩ። ከዛ ስመጣ መንገድ ላይ ሰማን። አይ አባ መምህርንም አገኘናቸው፣ እንደዚህ መጥተዋል ተብሏል አልናቸው። አይ እኛም ሰምተናል፣ ግን ባላገርን ይዘው ሄዱ፣ አሁን የሉም ሄዷል ተባለ። እኔም ደክሞኝ ስለነበረ ሌላም ስራ ላይ ቆይቼ ስለነበረ ገብቼ ቤት ያረፍኩኝ። ይሄ በሆነበት ሰዓት ገቡ። አሁንም እንደዛው የታጠቁ ኃይሎች ናቸው። ገቡ። ከገቡ በኋላ ማህበሩን ሰበሰቡ። በፊት ለፊት ያገኙትን በተለይ የእናቶች ገዳም ደግሞ አንድ ላይ ጭንቅንቅ ብሎ ያለ ስለሆነ በየቤቱ እየጎተቱ እያወጡ እዛ ታቦት ለጥምቀት የሚወጣበት ቦታ ላይ ሰበሰቡ። እዛ ሰብስበው በአጋጣሚ መምህሩም ነበሩ፣ መጋቢውም ነበሩ፣ ብዙ አባቶች ነበሩ። ሰብስበው አሁን ያላችሁን መሳሪያ ካላስረክባችሁን ይህን ቤተክርስቲያን አሁን አይናችሁ እያየ ነው አጋይተ ነው የምንሄደው፣ እናንተም ከዚች ቦታ አትነቃነቁ፣ መንግስት ጋር እንደውላለን ብትሉ እኛ ከመቅጽበት ነው አጥፍተናችሁ የምንሄደው አሉ። አሁን ከዛ ይሄ ነገር እንደሚመጣ መጀመሪያ መስከረም 5 የመጡ ጊዜ ይሄ ነገር ሊመጣ ይችላል ብለን እንደው ትንሽ ደከም ያሉ መሳሪያዎችን 6 መሳሪያዎችን ለብቻ አስቀምጠን ነበር። አምጡ ሲሉ ወስደን ሰጠናቸው። ከዛ በኋላ ይህ በሚሆንበት ጊዜ ምንድን ነው ምክንያቱ? ገዳሙን የሚያጠቁበት ምክንያት፣ ገዳሙን የሚከታተሉበት ምክንያት ምንድን ነው? እስቲ እነዚህን ሰዎች በአካል አግኝተናቸው እናዋራቸው የሚል ሀሳብ ቀረቡ። እነሱም ሲሄዱ ስልክ ይዘው ነበረ። ኑና እንነጋገር አሉን። ከዛ 4 አባቶች ሆነን አንዱ እኔ ነኝ፣ 4 ሆነን ሄድን። መቼ ማለት ነው? ጥቅምት 21 22 አካባቢ፣ ቀኑን በትክክል አላስታውስም። በዚሁ በ2016 ከጥቅምት 30 በኋላ ከአባታችን በዓል በኋላ እንደውም የአባታችን በዓል ራሱ ይመጣሉ ተብሎ በስጋት ነው ያንን በዓል ያከበርነው። ግን እግዚአብሔር ይመስገን ሳይመጡ በዓሉ ብዙም ሰው እንደ ድሮ ሰው አይመጣም፣ በሰላማዊ መንገድ ተከበረ። ከዛ በኋላ ነው እነሱም ኑና እንነጋገር፣ የተወሰኑ አባቶች አንድ አባት ስልክ ይዘው ነበረ፣ ኑና እንነጋገር አሉን። አይ በቃ ጥሩ ነው ሄደን እንነጋገር፣ የሚፈልጉትን ነገር እንወቅ ብለን ሄድን። ከዛ አባቶች ውስጥ አንዱ እኔ ነኝ። የተሰዉትም ተሰውተዋል። ሄድን። ከዛ በኋላ እነሱ ያሉን ምንድነው? እኛ እናንተን አንፈልጋችሁ፣ እኛ እናንተን የጸሎት አባቶች የጸሎት ሰዎች እንደሆናችሁ እናውቃለን። ስለዚህ እኛ እናንተን አንነካችሁ፣ እናንተም በመንገዳችን ላይ እንዳትቆሙ፣ መረጃ በመስጠት ሌላ ነገር በማድረግ በምንም አይነት ከመንግስት ጋር እንዳትተባበሩ። ይሄን የምታረጉ ከሆነ በማግስቱ ገዳማችሁን አታገኙት። እንደገና ደግሞ አጼ ሚኒሊክን የሚያስታውስ ነገር ገዳሙ ላይ ማየት አንፈልግም። ብዙ ቦታ ላይ ባንዲራዎች አሉ፣ የባንዲራ ቀለም የተቀቡ ግድግዳዎች፣ ቆርቆሮች አሉ። ይህንን አሁኑኑ እንድታስወግዱ። እንደውም ያናገረን ዋናው ካናገሩት ውስጥ ዋናው ምንድን ያለው? እኔ እንዳየው ሌላ ሰው አይቶ ቢሆን ኖሮ ያ ቦታ እስካሁን የለም ነበር እና አሁን እንደሄዳችሁ አጥፉ ተባለ። ያው እኛም የሄድንበትን ሄድን ተናገር። እንደገና በመንገዳችን ላይ እንዳትቆሙ። ከዛ በተረፈ ደግሞ እኛ የኦሮሞ ነፃ አውጪ ድርጅቶች ነን፣ አባላት ነን፣ ኦሮሞን ነፃ እናወጣለን። ይሄን ስናደርግ ግን ደሞዝ የለንም፣ ቀለብ የለንም፣ ህዝብ ነው የሚረዳን። እናንተም በዚህ በኩል አስተዋጽኦ ታደርጋላችሁ አሉን። እኛ ምንም ነገር ማድረግ አንችልም፣ ያለውን በሙሉ እንደምታውቁት መታችሁ ወስዳችኋል። ስለዚህ አሁን ምንም እጃችን የታሰረ ስለሆነ አሁን ማድረግ አንችልም።
ወደፊቱ ግን እየተነጋገር ሰው ያደረገውን ልናደርግ እንችላለን የሚል መልስ ሰጠናቸው። በሰላማዊ መንገድ ተነጋግረ ተመለስ። በኋላ እንደገና ደግሞ ህዳር ጥቅምት ነው ይሄ የሆነው። ህዳር ላይ ደግሞ ህዳር 23 እንፈልጋችኋለን ብለው ጠሩ። እሁድ ቀን ነው። አሁንም ራሳቸው እየመጡ ነው፣ መልእክተኛ እየላኩ ነው። በቃ ለአንድ አባት ስልክ ሰጥተዋል። ለአንድ አባት ስልክ ሰጥተዋልና እንፈልጋችኋለን እንነጋገር ሲሉ እኛ ደግሞ ከዛ በፊት ይሄ ከመሆኑ በፊት በጥቅምት ላይ በሄድንና በሰላማዊ መንገድ ባነጋገሩን ሰዓት መሳሪያ ያለው መሳሪያ ይሄ ብቻ አይደለም። እያንዳንዱን መሳሪያ የት ምን አይነት መሳሪያ እንዳለ መረጃው አለን። እዚህ ቦታ እንዲህ አይነት መሳሪያ አለ፣ እዚህ ቦታ እንዲህ አይነት መሳሪያውን ከነመልኳ ከነቀርጿ ከነአይነቷ ተናገሩና ይሄን መሳሪያ በአስቸኳይ እንፈልገዋለን። ድጋሚ ማለት ነው እንግዲህ እናደርገዋለን። ይሄም አይሆን ከሆነ ግን ከናንተ ጋር የተነጋገርነው ነገር በሙሉ አይሰራም አሉን። መተን እዚህ ተነጋገርን፣ ከአባቶች ጋር አወራን። ግማሹ እንዴት ይሰጣል ሰተን ምን ልንሆን ነው አለ። ግማሹ ደግሞ በዚህ የሚያልፍልን ከሆነ ገዳማችንን በዚህ የምናቆየው ከሆነ እነሱም ከገዳሙ ሌላ ነገር የማይፈልጉ ከሆነ በፊትም እኛ መሳሪያ የያዝነው ደኑን ለመጠበቅ ያህል መነኩሴ ሰው አይገለም። ስለዚህ መሳሪያውን እናስረክብ እንስጣቸው። እንግዲህ ለመንግስት ካሳወቃችሁ ዕለቱን ገዳሙን አታገኙትም ብለናል። ከዛ በፊት ደግሞ መስከረም መጀመሪያ ታሳስ የመጡ ጊዜ የመንግስት አካላት ወዲያውኑ መጣ ተመልሰው ሄዱ እና ቋሚ ጥበቃ ስለሌለ እዛ ገዳሙ ላይ ከመንግስት ጋር የምናደርገው ነገር በቃ አደጋ ላይ እንደሚጥለን አሰብን። ከዚህ አንጻር የሚደረገውን ነገር ሁሉ በሚስጥር እያያዝ የሚጠይቁንን ነገር ሁሉ እያደረግ እስከዛ ድረስ ቆየን። አሁንም ይህንን መሳሪያ እነሱ ይዛችሁልን ነው በምንም አይነት ታምር ይዘን አንመጣም እናንተ ዋልናቸው። ሌሊት አርብ ሮብ ወደሚባለው አካባቢ መጡ። እዛ ድረስ አቀበልናቸውና አንድም ሳትቀር ምናልባት ደብረ ዘይት አንድ አዱላላ አንድ መሳሪያዎች ነበሩ። እነሱ ሲቀሩ በሙሉ ወሰዱ። ባጆቻችንን ቀረን። ይሄ ከሆነ በኋላ ህዳር 23 እንነጋገራለን ሲሉ እኛ ጠዋቱን ነው የሰማነው። ጠዋቱን ነው የተነገረን እኛና በቃ በመነኩሴው አማካኝነት ነው ለእናንተ መልእክት የሚደርሳችሁ? አዎ ያ ወንድምም ያ መነኩሴም አብሮን ይሄዳል ይንቀሳቀሳልና እሱ ኦሮምኛም ስለሚችል ነው ስልኩን ያዙት። ያኔም ደግሞ መጀመሪያ የመጡ ጊዜ አግተው ይዘዋቸው ከሄዱ 3 አባቶች አንዱ ስለነበሩ ከሳቸው ጋር ነው በሳቸው አማካኝነት ነው። አሁን ከዛ በኋላ እስቲ እንደውም እንነጋገርና ገዳሙን መሳሪያ እንደሌለው ስለታወቀ ብዙ ችግር እየደረሰበት ነው። ስለዚህ እንደው አላቸው እንዲባል እንኳን ሁለቱን መሳሪያ መልሱልን ብለን ተደራድረን እሺ የሚሉን ከሆነ እንደው ቢሰጡን ብለን ይሄንን ተስፋ እንነጋገር ስላሉን ይሄንን ተስፋ አድርገን ሄድን። ይሄ የሆነው መቼ ነው? ታህሳስ 23 ነው። እኛ ጠዋቱን የሰማነው ጠዋቱን ነው ተጠራርተን አንዱ ያረፉት አባት ሁለቱ አንደኛው ከኔ ጋር ከዛ ወረዱ። አንደኛው አባት ደግሞ በዚህ በኩል ገበሬ ቤት ነበሩ፣ በዚህ በኩል ስሩን ወረዱ። አራታችን ተገናኘንና ቀረብን። ሁለቱ ተሰውተዋል። አሁን ሁለታችን ቀርተናልና እዛ ሄድን። መጀመሪያ አናገረን። መጀመሪያ መሳሪያው ሲዘረፍ ገንዘቡ ሲዘረፍ ጦሩን እዛ ያለውን ኃይል ሲመራ የነበረው ልጅ እሱ አገኘን። ሰላም ተባባል። ይቅርታ በኋላ ተመለሰና ይቅርታ የሚመጡ እንግዶች ስላሉን ያዘገየናችሁ እና ሌሎች ሰዎች አሉ አለን። እኛ የመሰለን ምንድነው ቦታው ስለሚቀየር ያለውን ሁኔታ ከገዳሙ ማድረግ ያለበትን አድርጓልና ብሎ አስተዋውቆን የሚሄድን የመሰለን። ከዛ በኋላ ሻል ተጠራን፣ ቦታ ተፈለገ፣ ሄድን። የሆነ እንደዚህ የሆነች ትንሽ ደሳሳ ጎጆ አለች። ሰው የሚኖርባትም አይመስለኝም ያቺ ጎጆ። እዛ ግቢ ውስጥ ደግሞ በጣም ቆሻሻ የሆነ ዛፍ አለ። እዛ ዛፉ ስር ሰው የተጻዳዳበት እሳት የተቃጠለበት ብዙ ነውና
እዚህ ጥራ ስር እዚህ ቆሻሻ ላይ ለነገሩ ነው እንዴ? ያኛው በፊት ያናገረን ወንድም ወደ ቤቱ ገብቷል ኑ እያለ፣ ሌሎቹ አዲስ የመጡት ደግሞ ሰላምም አላሉን። አስተያየታቸው ራሱ ያስፈራል። በቃ አመለካከታቸው ሁሉ የተለየ ነው። ከዛ እነሱ ወደዛ ያኛው ወደ ቤቱ ነው ይለናል። እንግዲህ ካሁን በፊትም ስናናገር በሰላማዊ መንገድ ነው ተነጋግረን የተለየ ነው። እሱ አሁን ያንን ነው የሚያስበው እኔ ሲመስለኝ ያኛው በዛ መንገድ ወደ ቤት ሲጠራን፣ እዚህ ጋር ያሉት ሌሎቹ ደግሞ ከዛ ተፋጠጥን። መታ መንገድ ላይ ቆመን ወደዚህ እንሂድ ብለን ግራ ገባን። ከዛ እነዛ ውስጥ ምንድነው ኦሮምኛ አትችሉም እንዴ? እንችላለን ብለን ሄድን። ከዛ በኋላ አሁን ከናንተ ጋር ከመነጋገራችን በፊት ፍጹም ልናምናችሁ ስለማንችል ልትፈተሹ ይገባችኋል አለ። እሺ ጥሩ ነው ብለን እኛ ተራ ፍተሻ መስሎናል። እያንዳንዳችንን ቆብነሽ፣ ቀሚስነሽ፣ ሱሪነሽ ምንም ነገር ሳትቀር አስወልቀው እርቃናችንን ፈተሹ። ይሄ ሲሆን ሁለት አይነት ስሜት ነበር የሚሰማው። አንድም የሐዘን አንድም ደግሞ የደስታ። የሐዘኑ ምንድነው? እኔ እንኳን ጨዋ ነኝ፣ በውጭ ነው የማገለግለው። ግን የክብር ልብስ ለብሰው ልብሰ ተክህኖ ለብሰው ቤተክርስቲያንን ቤተ መቅደስ ገብተው የሚያገለግሉ አባቶችን እርቃናቸውን ማየታችን አሳዘነን። ደስታው ደግሞ ምንድነው? የክርስቶስን መገፈፍ እያሰብን የእሱ በረከት ተካፋይ ሆን ብለን ደግሞ በራሳችን ደግሞ ደስ ይለናል። እንግዲህ አባቶቻችን እርቃን ማያ በጣም እየተላቀስን ነበር እዛ ጋር እና በዚህ አይነት ሁኔታ እርቃናችንን አስቀርተው ፈተሹን። እኛ ሰላማዊ ነገር ይናገራሉ ብለን ስንሄድ ከፈተሹን በኋላ እዛ ልጁ እንደውም ያቅድም ያልኳችሁ መጀመሪያ ያናገረን ልጅ አይቶ በግርምት ነው እሱ ራሱ የሚያየው። በቃ በሐዘኔታ አይኑ ነው የሚያየው እሱ። እውነት ለመናገር ከሆነ እኔ እያየሁት ነው መጨረሻ ነው የተፈተሽኩት። በደንብ እኔ አጠገብ ነው የቆመው። በጣም በሐዘን ነው እሱ ራሱ። በቃ ከሰውም አለ አይደል ልዩነት፣ በጣም ነው ያዘነው። እነዚህ ግን በተለይ ሁለቱ ናቸው ዋናዎቹ። ይንቀጠቀጣሉ። በቃ ሰውነታቸው ራሱ በቃ አውልቅ እዚህ ሴት የለም አለ በአማርኛ አንደኛው ደግሞ ጸበል የምትጠመቁት ራቁታችሁ ነው አይደል አውልቅ አሉ። እና እንደዚህ ብለው እሳቸው አሁን በክብር አርፈዋል። ከዛ በኋላ ካስገቡን በኋላ በቃ ምንም አይነት ሰላማዊ ንግግር የለም። የሚናገሩት ነገር ሁሉ ኃይለ ቃል ነው። በአብዛኛው የተወሰነው ኦሮምኛ አንችልም፣ የተወሰኑት ይችላሉ። እኛ በትርጉም ነው የምንሰማው። አልፎ አልፎ ደግሞ አንደኛው ከዛ ውስጥ በአማርኛ ይነግረናል። ያንን ነው የምንሰማውና እናንተ የሚኒልክ ቡችሎች ናችሁ፣ የሚኒልክን ርዝራዦች ናችሁ። ስለዚህ መኖር አለመኖራችሁን ወደፊት የሚታይ ነገር ነው። ተራራው ላይ የእናንተ መኖር አለመኖር ወደፊት የሚታይ ነው። አሁን ግን ሁለት ነገሮችን ዛሬ ነገ ሳትሉ 3 ነገሮችን ነው። አንደኛው ለመንግስት ኃይል ከ22 ሚሊዮን ብር በላይ እርዳታ ሰጥታችኋል። የእሱን እጥፍኛ እንፈልጋለን። ሁለተኛ ደግሞ ዝቋላ የሚለውን ስም ቀይራችሁ ጭቋላ እንድትሉት። በሶስተኛ ደረጃ ደግሞ እዛ ጋ ሰዎች የሚያመልኩበት ኦሮሞዎች የሚያመልኩበት ድንጋይ ነበር። እሱን ሰብራችኋል። ሐውልቱን በቅርብ ጊዜ አቁማችሁ እንዳታሳውቁን አሉ። ከዛ በኋላ ከኛ ጋር ኦሮምኛ የሚችሉት ወንድሞች በደንብ አስረዱ። ያው ገንዘብም እንደሌለን ለመከላከያ ምንም አይነት እርዳታ እንዳላረግ ቀለም መሸመቻ እንኳን የለንም። ስለዚህ ምንም የምናደርገው ነገር የለም አሏቸው። እንደገና ደግሞ ስሙንም በተመለከተ ይሄ እኛን የሚመለከት አይደለም። እኛ ቅርስ ጠባቂዎች ነን። ስለ ሐውልቱም ቢሆን ስለ ቅርሱም የሀገረ ስብከቱ ሊቀ ጳጳስና የጠቅላይ ቤተ ክህነት ቅዱስ ፓትርያርኩ አውቀውት ነው ይሄ ነገር የሚደረገው፣ በእኛ አቅም የሚደረግ አይደለም ብለን መልስ ስንሰጣቸው ጥሯቸው እዚህ እንነጋገር፣ ሊቀ ጳጳሱንም ቅዱስ አባታችንን ጥሯቸው እዚህ እንነጋገር የሚል መልስ ሰጡ። እዛ እኛ በለዘበ መንገድ ምንድን ነው እኛ ምን አጠፋን?
ኑ ብላችሁ ጠራችሁን። እኛ ሰላማዊዎች ባንሆን ኖሮ እንመጣ ነበር። አድርጉ ያላችሁን ነገር እያደረገ ነው። ይሄ ሁሉ ጫና፣ ይሄ ሁሉ ችግር፣ ይሄ ሁሉ መከራ የሚደርስብን ለምንድን ነው የሚል ነገር ተነጋገር። ከዛ በኋላ በቃ ስሙንም ያው እዚህ አስጨርሰን እንድናመጣ እንደገና ሐውልት አቁሙ የሚለውን ደግሞ የሀገር ሽማግሌዎች ጋር ተነጋግራችሁ የሀገር ሽማግሌዎች ያሉትን በዛ መሰረት እንፈጽማለን፣ እናስፈጽማለን። አሁን ግን ወር ባልሞላ ጊዜ ውስጥ ሁሉንም ነገር ጀምራችሁ የደረሳችሁበትን ሁኔታ እንድታሳውቁን አሉ። ከዛ ምንም ማድረግ አልቻልንም። በሰላም ጊዜ የምናውቃቸውን ሰላማዊ ሰዎችን እያስቸገር እስቲ ባካችሁ ተሰብስቡልን፣ የምታውቁትንም ሰው ሰብስቡ። ሰላማዊ ሰው እንግዲህ ከምንም ውስጥ የሌሉ ሰዎችን እያስቸገር ለገዳሙ ብቻ ቀናዊ ስለሆኑ ብቻ እነሱን እያስቸገር የተወሰኑ ሰዎች ሊሰበሰቡ ሞከሩ። መስከረም 5 መጀመሪያ ተከናወነ። ጥቅምት 2 ያሆነ ጥቅምት 23 ነው ይሄ ነገር የተፈጠረው። ይሄን አድርጓሉን ከሽማግሌዎች ጋር ያሉትን ከየቤታቸው እያንኳኳን በደህናው ጊዜ ቤተክርስቲያን ለማገልገል የሚሄዱ አባቶች አሉ። የቤተክርስቲያን ሰዎችን እያስቸገር እንዲሰበሰቡ አደረግንና ህዳር 10 እንድንሰበሰብ ሆነ። ከዛ በኋላ ሰዎቹም በዚህ ጉዳይ ብዙ እንዲነጋገሩ አልፈለጉም። እዛ ጋር ልክ እንደኛ ነው የተወጠሩት። በየትኛውም መንገድ እዛ ጋር እነዛ ሰዎች ያንን ነገር ቢያደርጉ መንግስትም ምንድነው ከነሱ ጋር ግንኙነታቸው ሊላቸው ይችላል። እነዛኛዎቹም በዚህ ተጨንቀው ስብሰባው ያለ ውጤት ተበተነ። እንደገና በድጋሚ ለጥር 23 ተጠራን። እንደገና ሄድን ሞከር። እዛ ሄደን እነሱ ያሉበት መሃል ውለን ከጠዋት እስከ ማታ ውለን አንድም እንግዲህ በዛን ቀን እንነጋገራለን እስቲ ብለው ያን ቀን ስለበተኑን በዛን ቀን ደግሞ ስንመጣ አንድም የሚያናግረን ሰው አተን ተመልሰን መጣን እና በወቅቱ ማንም እንዳልኩት አገር ሽማግሌዎችም ፍቃደኛ አልሆኑልንም። ጉዳዩ የህይወት ጉዳይ ስለሆነ እዛ ውስጥ መግባት አልፈለጉም። እነዛም ሰዎች ደግሞ አላገኘናቸውም እንዲሁ ሲንቀሳቀሱ ከማየት ውጪ። እንደውም የመጀመሪያው ቀን በተለይ ህዳር 10 ቀን የተገኘን ጊዜ ምን ሊሆኑ ነው አገር ሽማግሌዎች የሚሰበሰቡበት ቦታ ነው የተሰበሰብነው። ምን ሊሆኑ ነው የመጡት? ቦታችንን ሊያረክሱ ነው የተባለው እና በሁለተኛው ስንሄድ ደግሞ ያ እየተባለ ሌሎችም ሽማግሌዎች መሰብሰብ አልቻሉም። ማንንም ሰው ሳናገኝ ተመልሰን መጣን። አሁንም እስቲ ቆይ ዛሬ ነገ ይጠሩናል፣ ዛሬ ነገ እስቲ እንነጋገራለን እያልን ባለንበት ሰዓት ነው ይሄ የመጨረሻው ጉዳይ እስከ ህይወት መስዋዕትነት የሚያስከፍለው ነገር የተደረገውና ያለው ነገር የተፈጠረው ነገር ይሄን ይመስላል። ይሄኛውን ግን ሰሞኑን የተፈጠረውን ደግሞ ብዙዎቻችሁ ስለሰማችሁትና እንትን ስላላችሁ እሱን ማለት አልፈልግም። ያው አባታችን ምንድነው ኑ እያሉ የሚጠሯችሁ ከገዳሙ ራቅ ያለ ቦታ ላይ ነው። እነሱ በብዛት የሚኖሩበት ቦታ ነው። እነሱ በብዛት ያሉበት ቦታ ነው። እንግዲህ ቅድም እንዳልኩት በግልጽ ነግረውናል። ባንዲራቸውን ሁሉ አሳይተውናል። እኛ የኦሮሞ ነፃ አውጪ ታጋዮች ነን። ኦሮሞን ነፃ ነው የምናወጣው። እንግዲህ ከማን ነው ነፃ የምታወጡት? እንዴት ነው? ይሄ ለኛ መናገር ዛጋ አንችልም። ያሉንን ብቻ እኛንም የሚመለከትን ብቻ ነው መልስ ለመስጠት የምንሞክረው እንጂ ሚኒሊክ ሲባል ምን ሲባል እኛ ያም አይመለከተንም። በዛም ጥያቄ አናቀርብም። እኛን በተመለከተ ብቻ ነው ያነሱትን የምንመልሰው እንጂ እነሱ ምኖች እንደሆኑ በግልጽ ነግረውናል። ባንዲራቸውን አሳይተውናል። እንደውም መጀመሪያ ባንዲራውን አጥፉ በተባልን ሰዓት እኛ ያንን አጥፍታችሁ የኛን ስቀሉ አንላችሁ፣ ምክንያቱም በመንግስት በኩልም ያን ብታደርጉ እንደምትጠየቁ ስለምናውቅ ብቻ ሚኒሊክን የሚያስታውሰን ነገር ቁስላችን ስለሚቀሰቀስ ሚኒሊክን የሚያስታውስ ነገር ብቻ እዛ ጋር አታድርጉ። እኛ ደግሞ ባንዲራ ነው የሀገር እንትን ነው ቢሆንም ግን ከቤተ ክርስቲያናችን አይበልጥም ብለን ወዲያውኑ ነው
ቀለም ተገዝቶ በየቦታው ያሉት ቀለሞች እንዲጠፉ የተደረገው ነበር። ቀደም ብለው በገዳሙ ላይ የደረሱትን ችግሮችና ገዳሙ ምን ያህል ለጥቃት የተጋለጠ መሆኑን በዝርዝር አቀርበውልናል። እነዚህ መሳሪያ የታጠቁ የኦሮሞ ነፃ አውጪ ድርጅት ነን የሚሉት ገዳሙ ላይ ትኩረት ያደረጉበት ገዳሙን ለማጥፋት ነው፣ ገዳማውያን ከዛ ቦታ ነቅለው እንዲወጡ ነው፣ ገዳሙ እንዲጠፋ ነው ወይስ ገዳሙን እነሱ በሚፈልጉበት መንገድ እያዘዙ ከገዳሙ ተጠቃሚ የሆኑ ገዳሙ እንዲቀጥል ነው የሚፈልጉት? ገዳሙ እንዲቀጥል አይደለም፣ በአጠቃላይ ከሃይማኖታችን ጋር የተያያዘ ሲቀጥልም ደግሞ ዘርን በመጥቀስም የሚጠቀሙት አካሄድ አላቸው። እነሱ በእኛ ምድር ላይ ክልላቸውን ለቃችሁ መውጣት አለባቸው። እንዲሁም ቅድም አባቴ በሚሉት ሰዓት በተናገሩበት ላይ አባቶቻችንን አሁን ተሰውተዋል፣ እርቃናቸውን ሲያቆማቸው እንዲህ ከምትሉን ሂዱ ብትሉ አይሻለንም ሲሉ እንግዲህ ምን እያልናችሁ ነው እስከ ማለት ድረሰዋል። ማለት ግልጽ አማርኛ ቋንቋ ነው የተናገሯቸው እና ገዳሙ እንዲበተን እንዲጠፋ የሚፈልጉ ኃይሎች ናቸው እነሱ በአጠቃላይ መልኩ ማለት ነው። እና ቅድምም አባቴ እንደተናገሩት አሁን ማክሰኞ የካቲት 12 ጠርተው እነሱ መጥተው ጋራውን ተቆጣጥረው ገዳሙን ተቆጣጥረው ያሉትን ምዕመናን ሁሉም ተማሪውንም ሁሉንም ሰብስበው እዚያው ገዳሙ ክልል ላይ ምንም አናደርጋችሁም፣ ማንኛውም ነገር ማምለክ ትችላላችሁ፣ የፈለገውን ማድረግ ትችላላችሁ። ግን አሁን አባቴ ቅድም እንዳሉት ለመንግስት አካል አንድ ነገር እናደርጋለን ብትሉ ግን አሁን እናጠፋቸዋለን የሚል መልእክት ተናግረው አሁን ከተሰዉት አባት አንዱ ብቻ የተረፉ እንጂ አንደኛውን አባት የተሰዉትና አሁን የተመለሱትን አባት ይዘው ሄዱ። ከሄዱ በኋላም ደግሞ ለውይይት ነው የአስተዳደር ሰራተኛ ወይም ኮሚቴዎች እንዳለ መምጣት አለባቸው የሚል በእኔ አባት ምክንያት ተደወለ። ስለዚህ እኒህን አባቶችም ለመታደግ ስለ ገዳማችን ማንነት ለውይይት ከፈጠሩና መሄድ አለብን በሚል እይታ እኒህ የተሰዉት አባቶቻችን ከላይ ሶስቱም ተነስተው ሄዱ። 5 ሆነው እዚያ እነሱ ጋር ደረሱ። እስከ 11 ሰዓት ቀኑ እስከ 11 ሰዓት ድረስ ሁሉ ረቡዕ ዕለት ማለት ነው ማግስቱ 13 እየደወሉ ደህና ነን አሁን እናናገራቸዋለን እያሉ ነው ሲሉ ነበር። ከ11 ሰዓት በኋላ ማንነታቸው ጠፋ፣ ስልካቸው ተዘጋ። ከምሽቱ ረቡዕ ለሐሙስ አጥቢያ ከምሽቱ 4 ሰዓት ላይ አንደኛው አባት ብቻ ሲቀሩ አራቱን ሰዋቸው እና ያለው ነገር ሁሉ ምንድነው ቀጥታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ክርስቲያኖችን ማጥፋት ዓላማ ሲጨመርም ደግሞ የዘር ቆጠራም ያለበት ሂደት ነው እየተደረገ ያለው። አሁንም ቢሆን እናቶችም አባቶችም የአብነት ተማሪዎች የሚገርመው ነገር በአሁኑ ሰዓት ግማሹ በመበተን ላይ ነው ያለው። አሁን ደብረ ዘይት ብትመጡ ደብረ ዘይት ላይ ነው ያሉት ግማሾቹ የአብነት ተማሪዎች እየተበተኑ ነው ያሉት። እናቶች አባቶች የሚመለከተው አካል ደርሶ ይታደገን፣ እኛ መቼም የአባቶቻችንን አስከሬን ይመልሱልን፣ በክብር ይቀበል፣ እኛም የሚገባው ጥበቃ ይደረግልን ብለው ቤተክርስቲያን ግቢ ውስጥ ከትናንትና ጀምሮ እስካሁን ድረስ ሌሊትም ቀንም እህልም አልቀመሱ እዚያ ሆነው እየተለቃቀሱ ነው ያሉት። የሚመለከተው አካል ለወደፊት ምን መሆን አለበት? ከአሁኑ ሰዓት ጀምሮ እኛ ዋስትና የለንም። ዋስትናችን እግዚአብሔር ቢሆንም አሁንም ለመሞት ዝግጁዎች ነን። አሁንም አባቶችም እናቶችም ለሞት ተዘጋጅተው ያሉ ናቸው እና ቦታው በቦታነቱ በገዳምነቱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳምነቱ ተከብሮ እንዲኖር እዚያ ላይ ያሉት የአብነት ተማሪዎችም አባቶች መነኮሳትና መነኮሳያትም ያለውም ቅርስ ተጠብቆ እንዲኖር ዋስትናችን ከአሁን በኋላ ማን ነው? ማን ይድረስልን? እስካሁን ድረስም ያው ከሚዲያ እይታ ውጭ በተዘለቀ እንደዚህ ቀጥተኛ የሆነ ጥበቃ ወይም ከለላ ተደርጎልን እየኖርን አይደለም ያለ ነው። አሁንስ ምንድነው ዋስትናችን? እንዴት ነው እንዴት ሆነ መኖር ነው የምንችለው? እኛ እዚያ ቦታ ላይ ያለን አባቶችና እናቶች ቅርስ ጠባቂዎች ነን እንጂ ሀብትነቱ ቤትነቱ ገዳምነቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲቀጥልም ደግሞ የኢትዮጵያ ሀብት ነው። እውነት ለመናገር ከሆነ እንደውም ትናንትናም ዛሬም አሁን ወደዚህ ስንመጣ ለስራ ጉዳይ ተጠርቶ የነበረ አንድ የሙስሊም ወንድማችን እዚያ ቦታውንም ስለሚያውቅ ደውሎ እያለቀሰ ነው እነሆ እንደናንተ ቦታው ላይ ኑሬ መከራው ተካፋይ በሆንኩ ነበር ያለው። ስለዚህ ሀብትነቱ ገዳምነቱ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ሳይሆን ለኢትዮጵያና ለኢትዮጵያውያን ሁሉ ሀብት ነውና መድረስ የሚችል አካል ደርሶ ቦታውን ከጥፋት አባቶችና እናቶችን የአብነት ተማሪዎችን ከመበተንና
ከመገደል ቢታደገን ብዬ ጥሪን አስተላልፋለሁ። አባታችን እዚሁ ላይ ሲገልጹት እንደነበረው እነዚህ 4 አባቶች እዛ ወስደው ሲገሏቸው ከምሽቱ 4 ሰዓት አካባቢ ነው የሰማችሁት? እኛ በሰዓቱ 4 ሰዓት ላይ አልሰማንም። ነገር ግን እዛ የነበሩ ከሞት የተረፉት አባት ያንን ተናግረዋል። በቅርብም እዚህ አካባቢ ያሉ ቅድም አባቴ እንዳሉት የአገር ሽማግሌ ሆነው ሲከታተሉ የነበሩ ሁሎችም ቢያፈገፍጉ ሌሎቹ ያሉት ሲከታተሉ የነበሩት አይተው ያንን ነገር አስረዱን። በማግስቱ ግን እዚያ አባ ተክለ ሃይማኖት ቤተክርስቲያን ስላለ እዚያ አንድ ወንድም አለ መንፈሳዊ ወንድም ያሉትን ምዕመናን አሰባስቦ በድብቅ እዚያ ቀብሯቸዋል። ያው የት ቦታ ላይ እንደተቀበሩ እነሱ ናቸው የሚያውቁት። ያው በጨለማ ስለሆነ እኔም ገሉኛል ያሳድዱኛል ስለፈራ መቀበራቸውን እሱ ነገር መገደላቸውን ደግሞ ይህ ከሞት የተረፈው ወንድም በዚያን ሰዓት 4 ሰዓት ላይ ረቡዕ ለውሳቱ ከምሽቱ 4 ሰዓት ላይ ነው የተሰዉት። እንደው ካገኛችሁት መረጃ አንፃር አባታችን በጥይት ነው የገደሏቸው? እንደው እርምጃ የወሰዱባቸው በጥይት ነው እርምጃ የወሰዱባቸው። በጥይት ነው የተገደሉት። እዚሁ ላይ የሚጨምሩት ነገር ካለ በተለይ ይህ የአባቶቻችን እነዚህ 4ቱ ገዳማውያን አባቶች መሰዋታቸው እንደ ቤተ ክርስቲያን ትልቅ ሐዘን ነው። በርካታ ምዕመናንም አዝነዋል። ቅዱስ ሲኖዶስም ጠቅላይ ቤተ ክህነት ሁሉም ኦርቶዶክሳውያን በሙሉ ያዘኑበት እለት ነውና ምን ጊዜም ምንረሳቸው አይደሉም። እናንተም ደግሞ በቅርብ አገልግሎት ማብራችሁ የምትካፈሉ አባቶች ስለሆኑ የሚረሳ አይደለም የደረሰው መከራ። ሰው ከገዳሙ ወጥቶ ሜዳ ላይ ልክ እንስሳ እንኳን ክብር አለው እንደዚህ አይነት በጥይት ደብድበው ገሏቸው ለመቅበር እንኳን አስቸጋሪ በሆነበት ሁኔታ ላይ እንደነበረ ነው እንግዲህ የምንሰማው መረጃውን የተከታተል ነው። እንደው አባታችን እርሶም እዚሁ ላይ የሚጨምሩት ምክንያቱም ይህን ጉዳይ ምዕመናን መርሃ ግብሩን የሚከታተሉም እንደው ትክክለኛ መረጃ እንዲደርሳቸው። እንግዲህ መጀመሪያ ቅድም ወዳልኩት ነው የምመጣውና እዛ ሄደን የነገሩን እነሱ እዛ ገዳም ላይ እዛ ተራራ ላይ የኦሮሞ እምብርት ላይ ተቀምጦ ያለው ደመጣጭ ነው። ስለዚህ ይሄ ደመጣጭ እዛ ላይ አያስፈልግም ብለውናል። እኛ ታች ወረድ ነው። ግን ምንድነው እዚህ መተው የማዘናጋት ስራ በቃ እናንተን አንከናካል እንዲያናረጋችሁ እንዲያንላችሁ እያሉ ነው እዚህ መጨረሻው ደረጃ የደረሱት። እና መጨረሻም ደግሞ ቅድም ደጋግሜ እንደነገርኩት እኔ 2-3 ጊዜ ሄጃለሁ እዛ ቦታ ላይ። በአካል ግን እነሱን 2 ጊዜ አግኝቼ አናግሬያቸው ተነጋግረናል። ይሄ ሁሉ ባለበት ሁኔታ እኛ አምነናቸው ነው የምንሄደው። መቼም ይሄ መከራ እንደሚመጣ እናውቃለን ቀድመን። ግን እዚህ መተው ገዳሙ ላይ መተው የሚያደርጉትን ያደርጋሉ፣ ከፈለጉም ይዘው ይሄዳሉ ነው እንጂ ጠርተው ኑ ብለው ጠርተው ሌላ ችግር ይፈጥራሉ ብለን አላሰብንም። እና በአጋጣሚ አሁንም እነዚህ የሄዱት አባቶች ሂዱ ተብሎ አይደለም የሄዱት፣ እኛ እንሄዳለን እያሉ ነው የሄዱት። እና እኔ ማዝነው ምንድነው ቅድም እንዳላችሁት አባቶቻችን በድን አባቶቻችን አስከሬን ሜዳ ላይ መውደቁ ለማንኛውም ሰብአዊ ፍጡር ሃይማኖት ላለው ክርስቲያን ለሆነ ብቻ ሳይሆን ለማንኛውም ሰብአዊ ፍጡር እንስሳ እንኳን ያሳዝናል። አርደን የምንበላቸው እንስሳት እንኳን የአላግባብ ችግር ሲደርስባቸው እናዝንላቸዋለን። ሁሉም የኢትዮጵያ ሕዝብ እስላም ክርስቲያኑ የሌላውም ሃይማኖት ተከታይ ሰዎች እንዳዘኑ እናውቃለን። ምክንያቱም ብዙ የስልክ ጥሪዎች ይደርሱናል። እና እኔ ማዝነው በራሴ ነው፣ በእድሌ ነው ማዝነው። 4-5 ጊዜ እዛ ቦታ ተመላለሼ በአጋጣሚ ዝቋላ ደብረ ዘይት መጥቼ በእኔ ቦታ ሌላ ወንድም ሄዶ እሱ የኔን ጽዋ ተቀበለ። ኃጢአቴ ይሁን በደሌ ይሁን አላቅም፣ እኔ ለዚህ ክብር አልበቃም፣ እኔ ለዚህ አላደለኝም። እና አባቶቻችን ግን ለእኛ ለቋሚዎቹ ገዳም ላለነውም ይሁን በዓለም ላለነው ምእመን አባቶቻችን ሜዳው መውደቃቸው ቢያሳዝነንም ግን ለክብር ስለተጠሩ ደግሞ እንጽናናለን። ለሃይማኖታቸው፣ ለቤተ ክርስቲያናቸው፣ ለገዳማቸው ስለሆነ መከራ የተቀበሉት በዚህ ደግሞ እንጽናናለን። እና አባታችን እንዳሉት ደግሞ ተቀብረዋል ብለዋል። እውነት ነው ተቀብረዋል።
ቀብሩ ግን የቀብር አይነት አይደለም። በጣም በፍራቻ እንደውም መከላከያዎች መረጃውን እዛ ደርሰው መከላከያዎች ወደዚህ ወደኛ አባቶች ሲደውሉ 2 ቦታ ላይ ቀብር አግኝተናል ያሉት እና እንግዲህ አንዱን 2 ቦታ ነው። ዝም ብሎ ብቻ መከላከያ ደርሶ ሲጠብቅ ባያድር ኖሮ አውሬ ሁሉ አውጥቶ ሊወስዱ ይችላል። ዝም ብሎ ብቻ አፈር ማልበስ ስራ እንትን የተባለው እና አባታችን ቅድም እንዳሉት መናንያኑ ይህን ጉዳይ ከሰማበት ጊዜ ጀምሮ ከሮብ ዕለት ጠዋት ጀምሮ ሮብ ዕለት ጠዋት ነው እኛ መረጃው የደረሰን። ስልካቸው ከተቋረጠበት ጊዜ ጀምሮ ስንጨነቅ አደር። ጠዋት መረጃው ከደረሰበት ጀምሮ አባቶች፣ እናቶች እና የተወሰኑ የአብነት ተማሪዎች እስካሁን ድረስ እህል ሳይቀምሱ የአባቶቻችንን አስከሬን አፈር ሳናቀምስ እኛ እህል አንቀምስም ብለው እንደውም እንመጣለን ብለው ራሱ እነሱ እንመጣለን ብለው የማስፈራሪያ መልእክት ሲልኩ ራሱ መተው የፈለጉትን ያድርጉን እንጂ ከዚህ ቦታ ንቅቃን ብለው ዛንትና ቅድም አባታችን እንዳሉት ግን ብዙዎች የአብነት ተማሪዎች ግን እየተበተኑ ነው። ትናንት እኛ እዚህ ቆይተን ደብረ ዘይት ስንሄድ ግቢው በሙሉ ነበር። አሁን እዛ ደውለው የነገሩንም ሰዎች ዛሬ ራሱ በጣም በብዛት ሰው እየፈለሰ ነው የአብነት ተማሪዎች። አባቶችና እናቶች ግን ውጭ የነበሩት ራሱ ይሄ ነገር አያምልጠን ብለው እየገቡ ያሉ ነው። እኛም በተልእኮ በስራ ምክንያት ነው እየቀረበው እና ያለው ሁኔታ ይሄ ነው። ገዳሙ አሁን በምን ሁኔታ ላይ ነው ያለው? ስጋቱ ውስጥ ያሉ መናንያንስ በምን ሁኔታ ነው? አሁን ሁለታችሁም እንደተናገራችሁት የአባቶቻችንን አስከሬን ሳንቀብር ምግብ አንቀብስም ብለው በእንባ በለቅሶ ነው ያሉትና እንደው ያለበት ገዳሙ ስጋቱ ምንድነው? ይህ መርሃ ግብር የሚከታተሉ እንግዲህ የበኩላቸውን አስተዋጽኦ እንዲያደርጉ ምን ይሉናል እዚህ ላይ? አዎ አባቴም እንዳሉት እኔም እንዳልኩት እስካሁን እስካለምንነጋገርበት ሰዓት ድረስ አባቶቻችን መሰዋታቸውን መገደላቸውን ከተሰማበት ሰዓት ጀምሮ አባቶችም እናቶችም የአብነት ተማሪዎችም አባታችን ገብረ መንፈስ ቅዱስ ቤተክርስቲያን ግቢ ውስጥ እህል ውሃን ቀምስም አባቶቻችን አስከሬን አጽም ያምጡልን ብለው እዚያ እያለቀሱ ነው ያሉት። አንድ ሁለተኛ ሲቀጥል ነገ ከነገ ወዲያ ዋስትናችን ምንድነው? እንዴት ሆነን ነው የምንኖረው? ሀብትነቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲቀጥልም ደግሞ የኢትዮጵያ ሀብት ነው። እንዴት ሆነን ነው የምንኖረው? እኛ ኢትዮጵያውያን አይደለንም ወይ? ኢትዮጵያዊነታችንስ የታለ? ሰው አይደለንም ወይ? ሰው መሆናችን ይከበርልን። የሚመለከተው አካል ሁሉ የቤተክርስቲያን አባቶችና የቤተክርስቲያን የሚመለከት አባቶች ብፁዓን አባቶችም ሆነ በመንግስት በኩልም መንግስት የሚያደርገውን ነገር እንደው ሄዶ መምጣት ብቻ ሳይሆን አመታዊ ከአመት እስከ አመት ጥበቃ ቋሚ የሆነ ጥበቃ ይደረግልን። ያ ካልሆነ ግን ሀብቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ኢትዮጵያ ነው። አባቶችም እናቶችም ከማለቃቸው የአብነት ተማሪዎችም እየተበተኑ ነው ያለውና አባቶቻችን ብፁዓን ቦታውን ተረከቡን፣ ታቅማችሁ በላይ ከሆነ የሚመለከታችሁን አድርጉልን፣ ለሚመለከተው አካል አስተላልፉልን፣ የሚሆነውን ነገር አድርጉልን እያለ የጥሪ ደወል እያሰሙ ነው ያሉት። አሁን ታረድን፣ አሁን ተገደል መገደል ያው ሁሉም ከእናት ከአባቱ ቤት ወጥቶ የክርስቶስን መከራውን እቀበላለሁ ብሎ ሲሄድ አንድ ጊዜ ሞትን ተቃምሶታል። ግን አሁን እያየ ነው ያለው ነገር ይህና ይህን የመሰለ ስለሆነ እንደው ይህን ሚዲያ የሚከታተሉ ኢትዮጵያውያን በሙሉ ቦታው ላይ ገዳማችን ላይ የሆነ ያለውን ግፍና መከራ አይተው በዘለቂታዊ የሆነ ገዳሙ ገዳምነቱ ተከብሮ አባቶች መነኮሳት፣ እናቶች መነኮሳት፣ የአብነት ተማሪዎችም ለወጡበት ሐዋርያዊ አገልግሎት የሚቀስሙትን እውቀት ቀስመው ለሀገር እንዲጠቅሙ ቦታው እንዲከበር አባቶች እናቶች እንዲከበሩ የሚመለከተው አካል ይህንን ክትትል አድርጎ እንዲያስፈጽምልን አደራ እንላለን። ምናልባት እንደው ከማጠቃለያ ላይ በፊት ማለት ነው እንደዚህ አይነት ጉዳይ ገዳሙ ላይ በሚደርስበት ሰዓት ችግሮች ሲደርሱ የመጡ ዛቻ ማስፈራሪያዎች ሲኖሩ እንደው ለሚመለከታቸው አካላት ሪፖርት የማድረግ ለምሳሌ ለሀገረ ስብከት ይሆናል፣ ለጠቅላይ ቤተ ክህነት ይሆናል፣ ለቅዱስ ሲኖዶስ ሊሆን ይችላል፣ ወይ ደግሞ እዛ ምስራቅ ሸዋ ላይ ሀገረ ስብከት ላይ ለሚመለከታቸው የመንግስት አካላት ነው ያደረጋችሁ ጥረት አለ? እንደው ይህ ሁሉ መከራ ሲደርስባችሁ ነው ወይስ እኛ ከነሱ ጋር እየተነጋገርን በሰላም ገዳሙ በሰላም እንዲኖር እያላችሁ ነው ስታገለግሉ የነበረው? አሁን እንግዲህ ምንድነው ቅድም እንደተናገርኩት ታኅሳስ 5 ለመጀመሪያ የመጡ ጊዜ መከላከያዎች መጡ፣ ወዲያው ነው ሄዱ እና እነሱ በመጡ ሰዓት የመንግስት አካል አያተርፋችሁ
ከነሱ ጋር አንድ ነገር ብታደርጉ እኛ የመጨረሻ እርምጃ ነው የምንወስደው፣ ካልሆነ ግን በሰላም መኖር እንችላለን ስላሉን ለመንግስት ማሳወቅም አልፈለግም። ምክንያቱም እስቲ በዝምታ እንለፈው፣ እስቲ ይሄ ቀን ነገ ያልፋል፣ በዝምታ እንለፈው ብለን ይሄን አድርገናል። ከዛ በተረፈ ግን እኛ ሄደን ቅድም እንዳልኩት ልብሳችንን ባስወለቁን ጊዜ ጥቅምት 22 ነው ልብሳችንን ያስወለቁት። ጥቅምት 15 ነው መጀመሪያኛው ሰው ያናገረን፣ በሳምንቱ ነው ይሄኛው ልብሳችንን ያስወለቀን። ቅድም የቀን እንትን ላይ እዚህ ጋር ሌላ ነበረ፣ እዚህ ጋር ጥቅምት ያሆነና ልክ ያኔ እነ መምህርና የተወሰኑ ሰዎች ደብረ ዘይት ነበሩ፣ ገበሬ ቤትም የነበሩ ነበሩ። ከላይም እንዲመጡ ተደረገና መጣን። እዚህ ደብረ ዘይት ላይ ተሰበሰብንና ቢያንስ ይህንን ነገር ብፁዕ አባታችን ይወቁት፣ ምክንያቱም ሐውልት ይሰራ እያሉ ነው፣ ስም ይቀየር እያሉ ነው። ይህን እኛ በራሳችን ማድረግ ስለማንችል ብለን ለብፁዕ አባታችን ለምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ ለብፁዕ አቡነ ጎርጎርዮስ አሳውቀናል። ከእሳቸውም ጋር ስንነጋገር ያልነው ምንድነው፣ እስቲ ይህንን ነገር መጀመሪያ በሽማግሌ እንሄድበት፣ በሽማግሌ ይውት ብለው የለም እነሱ፣ በሽማግሌ እንየው፣ ከዛ በኋላ የማይሆን ከሆነ ለሚመለከተው አካል እናሳውቃለን። ምክንያቱም ብዙ ቦታ እንዳየነው መንግስት ያው ቋሚ ጥበቃ ከለላ ካላደረገ በስተቀር ገብቶ መውጣት አደጋ እንዳለው አይተናል በአንዳንድ ቦታዎች ላይ። ያ ነገር እኛም ጋር እንዳይመጣ እነሱም ደግሞ እናንተን አንነካችሁም ስላሉን እስቲ እንለፈው ብለን ያ ሁሉ ነገር ሲደረግ ይሄናል። አሁንም በመጨረሻ ብፁዕ አባታችን ጋር ተነጋግረን እስቲ ቀንቺ ቀን ትለፍ፣ እስቲ ነገም ይሆን አይታወቅም፣ እስቲ እንዲህ ካለ እስቲ ሀገር ሽማግሌዎችንም አነጋግረን ነገ የሚፈጠረውን ነገር ካወቅን በኋላ ለሚመለከተው አካል እናሳውቃለን በሚል ብዙ አልሄድንበትም። ግን በተለይ ይህንን ድንጋዩ ሐውልቱ ይቁም ስማችሁ ይቀየር የሚለውን ግን ለብፁዕ አባታችን አሳውቀናል። እና ዝምታውን የመረጥነው ምንድነው፣ ገዳማችንን በዝምታ ማሻገር ከቻል ነገ ይሄ ቀን ሊያልፍ ይችላል። ሁሉም ነገር ንብረቱም ይጥፋ ምንም ይጥፋ የሰው ሕይወት ካልጠፋብን፣ ቅርስና ቤተክርስቲያናችን ገዳማችን ካልተጎዳብን ሌላ ሁሉ ይተካልና እስቲ ዝም ብለን እናሳልፍ ብለን በዝምታ ነው ያለፍነው። አሁን ግን ዝምታው ሌላ ነገር እያመጣ ስላለ ነው ወደ መጮህና ወደ ሌላ ነገር የገባ ነው። አስከሬኑንስ ወደ ላይ ወደ ገዳሙ ወስዱ በክብር ለማሳረፍ ነው እየታሰበ ያለው? አዎ ይሄንን ጉዳይ ከብፁዕ አባታችን አቡነ ጎርጎርዮስ ጋር ተነጋግረናል። ከብፁዕ አባታችን አቡነ አብርሃም ስለ ጠቅላይ ቤተ ክህነት ስራ አስኪያጁ ጋር ትናንትም አውርተናል፣ ዛሬም አውርተናል። አቅጣጫ ወስደን በዚህ ጉዳይ እየሰራንበት ነው ብለው ብፁዕ አባታችን አቡነ አብርሃምም ይሄን ተስፋ ሰጥተውናል። እናንተ እዚህ ከመምጣታችሁ በፊት በዚህ ጉዳይ ላይ ነው እየሄድንበት ያለ ነው። በአጭር ጊዜ ውስጥ አስከሬኑ የመንግስት ኃይል ጣልቃ ገብቶ አስከሬኑ መጥቶ አባቶቻችን በደከሙበት በቃል ኪዳን ቦታ ላይ እንዲያርፉ እንዲደረግ ይህንን በምንችለው አቅም እየሄድንበት ነው ብለው ተስፋ ሰጥተውናል። ይህንን ነው እየጠበቅን ያለ ነው። እናጠቃለው እንግዲህ ማለት እያንዳንዱ ጉዳይ በራሱ ሰፋ ያለ ፕሮግራም ይዘው ትንታኔ የሚፈልጉ ነገሮች ናቸው። ለዛሬው እናጠቃለውና ምናልባት ይህን መርሃ ግብር ለሚከታተሉ ለመንግስት አካላትም በተለይ ገዳሙ ጥንታዊ ታሪካዊ እንደመሆኑ እንግዲህ ተማሪዎች እየፈለሱ ነው። አሁን እዛ ያሉ አረጋውያን አባቶች አሉ፣ አረጋውያን እናቶች አሉ። የቅርስ የታሪክ ቦታ ነውና ይህ ገዳም እንዲጠበቅ በዘላቂነት ከማን ምን ይጠበቃል? ምን መደረግ አለበት? መንግስትም እንደ መንግስት አካላት ምን ማድረግ አለበት? ቅዱስ ሲኖዶስም እንደ ቅዱስ ሲኖዶስነቱ ለዛ ቦታ ላይ ማድረግ ያለበት ትኩረት ምንድነው? በመላው ዓለም ያሉ ኦርቶዶክሳውያንስ እንደው ለቦታው ምን ማድረግ አለባቸው የሚል የማጠቃለያ መልእክታችሁን ብታስተላልፉ። እሺ፣ ብፁዓን አባቶች ወይም ሲኖዶስ አሁንም እየሄዱበት ነው ያሉት ዘለቄታ የሆነ መፍትሄ እንዲኖረን ወደ መንግስት የሚገባውን ነገር እንዲያደርጉልንና ቦታው ገዳሙ በገዳምነቱ ተጠብቆ መነኮሳትና መነኮሳያትም የአብነት ተማሪዎችም ትምህርታቸውን ቀስመው ወደ አገልግሎት እንዲሰማሩ ቦታውም ክብር ተጠብቆ እንዲኖር የአባቶች ብፁዓን ወደ መንግስት የሚያደርጉትን ነገር እንዲያደርጉልን፣ መንግስትም ይህንን ጉዳያችንና ችግራችንን ተመልክቶ እንደ ኢትዮጵያዊነታችን
ሀገር ባለበት መንግስት ባለበት ምድር ላይ መንግስትና ህዝብ እንደሌለ ሆነን ከሰው ባህሪያት ተለይተን ሰው ሆነን ሳለ ሰው እንዳንሆን አድርገን እየተገደልን ስላለ መንግስት ዘለቄታዊ የሆነ መፍትሄ እንዲሰጠንና ቦታው ላይ ቋሚ የሆነ ጥበቃ እንዲያደርግልን በውጭም በሀገር ውስጥም ያላችሁ ይህንን ሚዲያ የምትከታተሉ ኢትዮጵያውያንና ኢትዮጵያን በሙሉ ጥሪያችንን እናስተላልፋለን። ጥሩ ነው። እንግዲህ ምንድነው ቅድም ሰፋ አድርገን ስንነጋገር እንደነበረው ይሄ ገዳም ዘርፈ ብዙ አገልግሎቶችን ለሀገራችን እያበረከተ ያለ ገዳም ነው። እንደው ሌላው ቀርቶ ለመንግስት እንኳን ዛጋ ያ ቦታ መንግስት ካልተቆጣጠረው ሌላ ችግር ሊፈጥር ይችላል እዛ ጋ። ምክንያቱም ገዢ ቦታ ነው። እዛ ጋ የሆነ ነገር ቢሆን መንግስትም ሊቆጣጠር የማይችለው ነገር ሊኖር ይችላል እና ወደ ዋናው ወደ መደረግ ስላለበት ነገር ስመጣ ገዳማችን አሁን በአሁኑ ወቅት ያለበት ሁኔታ የሰጎን እንቁላል፣ ሁላችንም እንደምናውቀው የሰጎን እንቁላል የሚፈለፈለው በእይታ ነው። ያው ታሪኩን እናንተ ታውቃላችሁ። እና የዛ የሰጎኑ አይን ከእንቁላሉ ላይ ዞር ካለ እንቁላል ይበላሻል፣ ከአገልግሎት ውጭ ይሆናል። እና ገዳማችንም አሁን ያለበት ሁኔታ ይሄ ነው። መንግስት አሁን ትኩረት ሰጥቶታል። በተወሰነ ጊዜም ቢሆን መንግስት ይሄንን ትኩረት በዘላቂነት አድርጎ ማድረግ ያለበትን ነገር አድርጎ በዘላቂነት ገዳሙ እንዲጠበቅ ከመንግስት የሚጠበቀው ይሄ ነው። ምክንያቱም የመንግስት አካል ከዛ ጋር ከተነሳ ገዳሙ ነገር ላይኖር ይችላል። ይህንን አስቦ መንግስት አስፈላጊውን ገባ ወጣ ሳይሆን በዘላቂነት በጀት መድቦ የጸጥታ ዘርፍ መድቦ እዛ ጋር ገዳሙን ማስጠበቅ መቻል አለበት። በብፁዓን በቅዱስ ሲኖዶስም ይሁን በሀገረ ስብከታችን ያው የተጀመሩ እንቅስቃሴዎች አሉ። በዚህ እንቅስቃሴ ሳያቋርጥ እስከ መጨረሻው ድረስ መሄድ እስካለባቸው ድረስ ሄደው የገዳማቸውን ሕልውና ማስጠበቅ አለበት። በዓለም በውጭ ሀገርም ይሁን በኢትዮጵያ ውስጥ የሚኖሩ ኢትዮጵያውያን የቤተክርስቲያን ሰዎች ብቻ አይደሉም፣ ኢትዮጵያውያን በሙሉ ለዚህ ገዳም ማድረግ ያለባቸውን ነገር ሁሉ እንዲያደርጉ፣ ምእመኑ ደግሞ በተቻለው አቅም በእንባ በጸሎት ካሁን በፊት በሚያደርጋቸው ነገሮች ሁሉ ጠንክሮ ያንን ነገር በማድረግ ገዳሙን እንዲታደግ። ምናልባት መጨረሻ ላይ ልገልጽ የምሞክረው ምንድነው ገዳሙ ስሙና አሁን ያለበት አቋም፣ ታሪካዊነቱና አሁን ያለበት ሁኔታ ሲታይ የሰማይና የምድር ያህል የተለያየ ነው። አሁን ባለንበት ወቅት እንጂ ገዳሙ ሁላችሁም እንደምታውቁት ጥቅምት አቦና መጋቢት አቦ ለክብረ በዓል የሚመጡ ምዕመናን ምዳየው መጽዋዕት ውስጥ በሚያስገቧት ነገር ነው የሚንቀሳቀሰው እና ይሄ ቆሟል። እንዳልኳችሁ እንደ ታሪካዊነቱ ሀብታም ገዳም ሰው አሁን በጣም ሀብታም እንደሆነ አድርጎ ነው የሚያስበው። በቃ የተወሰኑ 1-2 መኪናዎች አሉ የሚራወጡ፣ እነሱ ለዕለት ጉርስ ነው። ሌላዎች ጥቃቅን ነገሮች አሉ። ያንን አይቶና የሚሄደውን ምእመን አይቶ ገዳሙ በጣም ሀብታምና ከራሱ አልፎ ሌላውን መርዳት የሚችል እንደሆነ አድርገው ነው የሚያስቡትና ገዳሙ አሁን ባለበት ሁኔታ እውነቴን ነው የምላችሁ እንትን ለማለት አይደለም፣ ከእጅ ወዳፍ የሆነ ኑሮ ነው የሚኖረው እና ገዳሙ በተቻለው አቅም የራሱን እያደረገ ነው። በጸሎትም በሌላውም ነገር ሌላው ቀርቶ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ልደት በላይ የሚበልጥ በዓል የለም። ግን ያን በዓል ከአሁን በፊት ለልደትና ለትንሣኤ እናርድ ነበር። አርደን እዛ ጋር ወጥም ተሰራ ምንም አለ እዛ ያለው መናንያኑ አፉን ይሽር ነበር። አሁን ግን መናንያኑ በየቦታው ላይ መከራ እየደረሰ በየቦታው ላይ እልቂት እየሆነ እንዴት ነው እኛ ስጋ አርደን ከብት አርደን ስጋ ምን ብሎ እስካሁኑ ሰዓት ድረስ ከጥሉላት ነገሮች በሙሉ የገዳሙ አባቶችና እናቶች ነፃ ናቸው። ለተልእኮም ስንወጣ አንቀምስም፣ እዛው ገዳም ውስጥም አይታረድም እና
እኛ ያቅማችንን እየሄድን ስለሆነ በጸሎትም በሌላውም ነገር ያቅማችንን እየሄድን ስለሆነ አሁን የጠቀስኳችሁ አካላት በሙሉ የሚቻላቸውን ነገር ሁሉ እንዲያደርጉ ነው ጥሪያችንን እናስተላልፍ። አባታችን እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። እዚህ ስቱዲዮአችን ድረስ መጥታችሁ በገዳሙ ላይ የደረሰውን ጥቃት እንደገና ደግሞ የእናንተ የሥራ ባልደረቦች የነበሩ አራቱ ታላላቅ አባቶቻችን የተቀበሉትን ሰማዕትነት በተመለከተ እጅግ የሚያሳዝን ልብን የሚነካ ነው። ሁላችንም ያዘንበት ነው። ገዳሙ በአሁኑ ወቅት ያለበት ሁኔታና ይህን ገዳም በተመለከተ መንግስትም ቅዱስ ሲኖዶስም መንበረ ፓትርያርክ ጠቅላይ ቤተ ክህነትም ከዛም በተጨማሪ ኦርቶዶክሳውያን በሙሉ ከዛም ማለፍ ሲል ኢትዮጵያውያን በሙሉ ለገዳሙ ትኩረት ማድረግ እንደሚገባ ነው አስተያየት ሰጣችሁን። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። በመጨረሻ እንግዲህ እስካሁን ድረስ ለተደረገው ነገር ሁሉ ምስጋና ማቅረብ አለብን። መንግስትም ጉዳዩን ከሰማበት ጊዜ ጀምሮ ባለው አቅም ማድረግ ያለበትን ነገር ከሞላ ጎደል እያደረገ ነው። ከጠቅላይ ቤተ ክህነት ጀምሮ እስከ ስራ አስኪያጁ እስከ ምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ ድረስ ሌት ተቀን እንቅልፋቸውን ሰውተው ሌላውን ስራቸውን ሁሉ ትተው እዚህ ስራ ላይ ተጠምደው እየሰሩ እንደሆነ እናውቃለን። ስለዚህ ለነዚህ አባቶቻችንም ምስጋና ማቅረብ እንፈልጋለን። ምእመኑም ደግሞ የሚችለው በአካል እዛ ደብረ ዘይት የገዳም ቤት አለ፣ እዛ ድረስ እየመጡ በጣም የቻሉት ደግሞ ዝቋላ ገዳም ድረስ ከአባቶቻችን ከእናቶቻችን ጋር መስዋዕት እንሆናለን እያሉ እየጎረፉ እየተመሙ ያሉ አሉ። በየቤታቸው ሆነ ሁሉ በሐዘንና በጸሎት እየረዱን ያሉ በስልክም ለሁላችንም አባቶች እየደወሉ አይዟችሁ ከጎናችሁ ነን፣ ሐዘናችሁ ሐዘናችን ነው እያሉ ላሉ ወገኖቻችን በሙሉ ምስጋና በጻድቁ አባታችን በአቡነ ገብረ መንፈስ ቅዱስ ስም ምስጋና ማቅረብ እንፈልጋለን። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ክቡራን ተመልካቾቻችን በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት ገዳም የደረሰውን ጥቃትና በገዳሙ ምን ያህል በችግር ውስጥ እንዳለ ከዛ በተጨማሪ ደግሞ በቀጥታም ሆነ በተዘዋዋሪ አባቶች ላይ ምን ያህል ጥቃት እየተደረገ ያ ገዳም እንዲበተን ያን ቦታ እንዲለቁ እንግዲህ በታጠቁ ኃይሎች የኦሮሞ ነፃ አውጪ ድርጅት ነን በሚሉ እየተፈጸመ ያለውን ከአባቶቻችን ሰምታችኋል። እጅግ ዘግናኝ ነው፣ የሚያሰቅቅ ነው፣ ጉዳቱም የከፋ ነው። ይህ ጉዳት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ሳይሆን እንደ ሀገርም ከፍተኛ ቀውስ ውስጥ የሚከት ነገር ነው። ምክንያቱም ይህ ገዳም ጥንታዊ ታሪካዊ ገዳም ነው። በዚህ ገዳም ቱሪስቶች መጥተው የሚመለከቱት ነው። ደኑን ቤተክርስቲያን ጠብቃ ያቆየችው ነው። እንደገና በርካታ የኢትዮጵያ የታሪክ አሻራ የሚገኝበትን ገዳም ለማጥፋትና ህልውናውን ለመደምሰስ የሚደረገውን ጥቃት በተመለከተ እንግዲህ መላው ኢትዮጵያውያን በሙሉ ትኩረት በመስጠት ይህ ገዳም የሚጠበቅበት አባቶችም ያለ ስጋት በነጻነት እግዚአብሔር የሚያገለግሉበት ለመላው ኢትዮጵያውያን ለመላው ዓለምም የሚጸልዩበት ቦታ ነውና ትኩረት ሊሰጠው የሚገባ እንደሆነ ነው ከአባቶቻችን ገለጻ የተረዳ ነው። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን ድርጅትም እንደዚሁ እዚሁ ገዳም ላይ ያሉትን ሪፖርቶች ከዛ በተጨማሪ ደግሞ በየዕለቱ የሚፈጸሙ ነገሮችን እየተከታተልን የምንዘግብ ነው የሚሆነው። የዛሬው መርሃ ግብር በዚሁ እናጠናቀቃለን። ቀሪውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን መርሃ ግብር እንድትከታተሉ እየጋበዝን እኛ በዚሁ እንሰናበታለን። ሰላም ሁኑ።